ደግሞ በጣም ግሩም ነው። የሚገርመው በዚህ ሰሞን ብርሃነ ስላሴዎች ነን የሚሉ ነጠላ የተጣፉ ግን ንግግራቸው ሰይጣናዊ፣ አለባበሳቸው መልካም የሆነ እህቶችን አየሁኝ። ደጋግሜ አየሁኝ። ቪዲዮአቸውን እየለቀቁ ምንድን ነው የሚሉት? መስቀልን ይተቻሉ። በጠቅላላ በቤተ ክርስቲያን ውስጥ ያሉትን የሚተገበሩትን በጣም ይነቅፋሉ። ይህ አስተምሮ ለምሳሌ መስቀልን ጣዖት ነው ይላሉ። መስቀል የተነቀሰ፣ መስቀል በማተብ ያደረገ፣ ማተብ የቋጠረ፣ መስቀል የሚሳለም፣ መስቀል የሚያሳልም ይተቻሉ። ይህ አስተምሮ የአይሁዳውያን አስተምሮ ነው። ቤተ ክርስቲያን ቀድማ ታውቋለች። መስቀል አምላኬ ነው ብላ ሳይሆን መስቀል ደሙን ያፈሰሰበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ዙፋን ነው ብላ ነው የምታከብረው። እኛ እኮ ስናማትብ አጋንንትን ድል እንነሳበታለን፣ አጋንንትን እናርቅበታለን፣ አጋንንትን እናሸሽበታለን። ለዚያ ነው ድል መንሻ ነው፣ ጋሻችን ነው፣ ጦራችን ነው። ጸሎት እንኳ ስንጀምር አማትበን ነው፣ በስመ አብ ወወልድ ወመንፈስ ቅዱስ ብለን። እነሱ ግን የሰይጣን ኮርቻዎች፣ የሰይጣን አፎች፣ የሰይጣንን መልእክት የሚያስተላልፉ መንፈስ ቅዱስ ተገልጦልን ነው ይላሉ። ይህ ራሱ ውሸት ነው። ተገለጠልኝ የሚል ሰው በጣም ውሸተኛ፣ የዲያብሎስ ልጅ፣ አቡሃ ለሐሰት የተባለው የሰይጣን የግብር ልጆች ናቸው እነዚህ። ስለዚህ ምዕመናን፣ የእግዚአብሔር ቤተሰቦች፣ ኦርቶዶክሳውያን እነዚህን እህቶች ሰይጣናዊ የሆነ መልእክት ተሸክመው ሊያራግፉብን መጥተዋልና ቆሻሻ የሆነውን አስተሳሰብ ከነዚህ እንድንጠበቅ አስፈላጊ ነው። ለምን ከእግዚአብሔር ጋር ግብግብ እንጋጠማለን? ለምን ከእግዚአብሔር ጋር ግብግብ እንላለን? ገንዘብ ከሆነ በግልጹ ገንዘብ እርዱ ማለት እኮ እንችላለን። ያልተገለጠልኝን ተገለጠልን፣ መንፈስ ቅዱስ እንደገለጠልኝ። ይህ ውሸት ነው። መንፈስ ቅዱስ ሳይሆን የገለጠላችሁ አዳምጡኝ፣ ሰይጣን ነው። አታማትቡ የሚል ማስረጃ የሌለው መጽሐፍ ቅዱሳዊ ያልሆነ የእናንተ ልብ ወለድ የእናንተ አስተሳሰብ ነው ይህ እንጂ የአባቶቻችን የቅዱሳን ሐዋርያት አስተምረውም አይደለም። የመምህራን አበው የሚባሉት ተላውያን ሐዋርያት የሚባሉት የእነሱም ትምህርት አይደለም። የአሁኑም የአባቶቻችን የሊቃውን ትምህርት አይደለም። የእናንተ የፈጠራ ልብ ወለድ ሰውን እንዴት አድርገን ግራ እናጋባው፣ የግራ ማጋባት ትምህርት እናስተምር ብላችሁ ሰይጣን ተሰፍሯችሁ፣ ሰይጣን ኮርቻ አድርጓችሁ የምታስተላልፉት መልእክት እንጂ ተገልጦላችሁ አይደለም። እንዴት እናንተ ስታስቡት ምንም ማስረጃ ሳይኖራችሁ መጽሐፍ ቅዱሳዊ አዲስ ነገር ሊመጣ አይችልም። ትንቢት ከቶ በሰው ፈቃድ አልመጣም ይላል ቅዱስ ጴጥሮስ። ማንም ሰው ትንቢትን ለራሱ ሊተረጉም አይችልም ያለው እግዚአብሔር ከላከው በስተቀር ነው የተባለ። እግዚአብሔር የላከው ስለ እግዚአብሔር ይናገራል። እግዚአብሔር ያላከው ደግሞ ስለ ራሱ ይናገራል። ስለዚህ እናንተ የራሳችሁን ሐሳብ ነው እየነገራችሁን ያለ። ግራ ገብቷችሁ ሰው ግራ ልታጋቡ መጣችኋል። ኑሯችሁ ሲከብዳችሁ መጣችሁ ሰውን ግራ ታጋባላችሁ። ስለዚህ ልትመለሱ ያስፈልጋል። እናንተ ስማችሁ ብርሃነ ስላሴዎች ነን አላችሁ። በራሳችሁ ተነስታችሁ ስላሴ እንዴት ነው ብትባሉ እንኳን የስላሴን ትምህርት ልትገልጹት የማትችሉ
የሰይጣን ኮርቻዎች ናችሁ። ስለዚህ ከዚህ ትምህርት ተጠበቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ከሰዱቃውያንና ከአይሁዳውያን እርሾ ተጠበቁ እያለ በብዙ ቦታ አስተምሯል በአዲስ ኪዳን። ለምን? መልካም የሆነ ትምህርት ከነሱ ስለሌለ። እናንተም ይህንን ሰይጣናዊ የሆነ ትምህርት ይዛችሁ ስማችሁን በየዘመናቱ እየቀያየራችሁ ትመጣላችሁ። ስለዚህ ባካችሁ ተከታዮች ካላችሁ ወደ ልቦናችሁ ተመለሱ። እንዴ እኛ እኮ መስቀሉን ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ በእሱ ላይ ተሰቅሏል። ዙፋኑ ነው። ደሙን አፍስሶበታል። ስጋውን ቆርሶታል። ወደ ቅድስተ ቅዱሳኑ ለአንዴና ለመጨረሻ ደሙን ይዞ ገባ የተባለው እኮ በመስቀል ላይ ነው። ዙፋኑ መስቀሉ ነው። ቢገባችሁ ኑሮ ግን ግራ ተጋብቷችሁ ተገለጠልኝ። መቼም ሰው ተገለጠልኝ ሲባል ነው ልቦናው የሚራራላችሁ። አቤት ውሸት! የውሸት እንኳ መጠን አለው። ይህን ያህል ውሸት ተገለጠልኝ እየመጡ በሚዲያ። ለመሆኑ መገለጥ ማለት ምን ማለት ነው? እኛ እኮ የተገለጠውን በመጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን አማናዊ የሆነውን ወንጌል ነው የምንቀበል እንጂ የእናንተን ተረታ ተረት አይደለም። ቤተ ክርስቲያን የምትቀበል የእናንተን ተረት ሳይሆን የአምላኳን ድምፅ ነው የምትሰማው። እናንተ ይህን ተረታ ተረታችሁን ከጠቀማችሁ አይጠቅማችሁም እንጂ ከሕይወት ወደ ሞት ይዟችሁ ይሄዳል እንጂ እዚያው ይዛችሁት ገደል ግቡ። ስለዚህ እባካችሁ ልቦና ግዙ፣ ለንስሐ ተመለሱ። ውሸት ምን ያደርጋል? አሁን ደግሞ ሴቶች እህቶቻችን ናቸው ተገለጠልን እያሉ መምጣት የጀመሩ። በፊት ወንዶች ነበሩ አዲስ አበባን ከተማ የሞሉ። ተገለጠልኝ፣ ማርያም ተገልጣልኝ፣ አርሴማ ተገልጣልኝ። በቃ መቀለጃ አርገነው እንዴ! በሃይማኖት እኮ አይቀለድም። ምንድነው ያለ በገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ላይ እግዚአብሔር አይዘበትበትም ይላል። ስለዚህ ዘባጆች አሉ። እውነቱን እውነት እንበል፣ ሐሰቱን ሐሰት እንበል። ይህ ሐሰት ነው። እናንተ ብርሃነ ሥላሴ ነን ያላችሁት፣ እናንተ የዲያብሎስ ደቀ መዛሙርት፣ እናንተ የዲያብሎስ ተማሪዎች ቁጭ ብላችሁ ከአባቶች ወንጌል ተማሩ። የትኛው መገለጥ? የት ገዳም ገብታችሁ እያየነው ነው እኮ የት ሁናችሁ ይህንን ቪዲዮ እንደምትለቁት። አባቶች እኮ እንደዚህ አይደለም ተገለጠልን የሚገለጥላቸው። ለምሳሌ እነ ባስልዮስ ዘቂሳርያ ከዊነ እሳት ደርሶ ነበር 10ኛው ማዕረግ ላይ ተገለጠልኝ ብሎም አያውቅም። እነ ዮሐንስ አጼር ነጽሮተ መላእክት ቅዱሳን መላእክቱ ለአገልግሎት ሲወጡ ሲወርዱ ይመለከቱ ነበር፣ ያዩ ነበር። ሁል ጊዜ ህሊናቸው በሰማይ ነበር። እናንተ ግን ዝም ብላችሁ ሳንቲም ብር ለመሰብሰብ ይህን ታክል ውሸት ምን ያደርግላችኋል? ስለዚህ ተውሸታችሁ ተመለሱ። እነዚህን ልታወግዟቸው የዲያብሎስ ትምህርት ነው ልትሏቸው ያስፈልጋል። ተመለሱ ልትሏቸው ያስፈልጋል። ወጣቶች ናቸው አብዛኛውን ደግሞ እያዩዋቸው ነበረ። ስለዚህ ልቦና ይስጣችሁ። እግዚአብሔር ይስጥልኝ። ይቆየን።